ዛሬ ለእናንተም ለማሂም ፍቅረኛዬ ላስተዋውቃችሁ። ፍቅረኛው ነኝ ባለቤቱ። ከዚህ በኋላ ደግሞ ኮላብ አድርገን ከፍቅረኛዬ ጋር ይሆናል የምንቀጥለው። በእናንተ ፊት እንደጀመርነው በእናንተ ፊት እንቋጨዋለን ማለት ነው። ሰላም ሰላም ፋሚሊ እንደምን አላችሁ? ዛሬ ደግሞ አንድ በሪል ጉዳይ መተናል። እስከ ዛሬ ድረስ ፕራንክ ስንደራረግ ምናምን ቆይተናል። ዛሬ ግን ሪል የሆነ ጉዳይ፣ ያው ሰው ልጅ ላይፍ ይኖረዋል አይደል? አዎ እውነት ነው። ፋሚሊዎች ከዚህ በፊት አይቁሽም? ምን አስምሽን እስኪ ንገራችሁ። እሺ ጽጌሬዳ እባላለሁ። ጽጌሬዳ ትባላለች። ጽጌሬዳ ማ ሌላው ነገር አስፈላጊ አይደለም፣ ቀስ እያልን እነግራችኋለን። ብቻ ግን ዛሬ የተገናኘንበት ጉዳይ ምንድን ነው? የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። በዚህ ሁሉ ሂደት ውስጥ ደግሞ ሰው ልጅ የግል የሚል ላይፍ አለውና ዛሬ ለእናንተም ለማሂም ፍቅረኛዬ ላስተዋውቃችሁ ነው። ፍቅረኛው ነኝ። አዎ። እናም የወደፊቷ ደግሞ ባለቤቱ። ምን ማለት ልታገቢ ነው ደፍረሽ? ብቻ ጋይስ እንግዲህ ለማሂ ፍቅረኛዬ ላስተዋውቃት ነው ዛሬ የቀጠርኳት። ከማሂ ጋር ብዙ ስራዎችን እስካሁን ድረስ እየሰራ ምናምን ቆይተናል። ግን ጀስት ደግሞ እንዲህ መቀጠል አለበት ብዬ አላምንም እና ለእናንተም ለማሂም ፍቅረኛዬን አስተዋውቂያችሁ ከዚህ በኋላ ደግሞ ኮላብ አድርገን ከፍቅረኛዬ ጋር ይሆናል የምንቀጥለው የምንሰራቸውን ቪዲዮዎች። ማሂ ምናልባት ከዚህ በፊት ነግሬያት ስለማላውቅም ሴክሬት አድርጌው ነው የቆየሁት ይሄን ጉዳይ አይደል? አዎ። በአንቺ በኩል የሚያውቅ ሰው አለ? በእኔ በኩል እንግዲህ አለ፣ የሚያውቁ አሉ። ግን ኦፊሻል የሆነ ጉዳይ አይደለም ያለንና ከዚህ በኋላ ግን አብረን ስለምንሰራ ይሄን ጉዳይ እናንተም ማወቅ አለባችሁ ብለን ስላመንን ልንነግራችሁ ነው የመጣ ነው። ሶ ማሂ ሊደብራት ይችላል ብለሽ አታስቢም? ይመስለኛል የሆነ ነገር ድንገት ሊደብራት ይችላል ብዬ ነው የማስበው። ግን እስኪ በደንብ ደግሞ ስትመጣ እናያለን ማለት ነው። ስትመጣ እንግዲህ የምናየው ይሆናል። ብቻ ግን እኔና ማሂ ከዚህ በኋላ ኮላብ አድርገን አንቀጥልም። በቲክቶክም ሆነ ዩቲዩብ ላይ ከዚህ በኋላ ከትክክለኛዋ ፍቅረኛዬ ጋር ጽጌ ጋር ነው የምንገናኘው ማለት ነው። ፋሚሊ ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። ማሂ ትመጣና ደግሞ ያለውን ነገር በእናንተ ፊት እንደጀመርነው በእናንተ ፊት እንቋጨዋለን ማለት ነው። ሰብስክራይብ ማድረጋችሁ እንዳይረሳ። ሰብስክራይብ አድርጉ። ይመቻችሁ። እንግዲህ ጋይስ እንዴት አያችኋት ግን እቺ ልጅ? እንዴት አያችሁ? ኮሜንት ላይ ታስቀምጡልናላችሁ። ታፍሬልሽ እንዲሁም ካሜራ ከዚህ በኋላ እኮ አብረን ነው የምንሰራው። ሰው ማፈሩ አስፈላጊ አይደለም። እና ጋይስ ኦኬ ማሂ እየመጣች ነው፣ ደርሳለች። ስነ ስርዓት እንግዲህ እንቀበላታለን ማለት ነው። ማሂ እንዴት ነሽ? ዛሬ ወይ እንዴት ነሽ? እንዴት ቆይሽብን እኮ። ይቅርታ በጣም መንገድ ተዘጋግቶ ነበር። ያ ትንሽ ቆይሽብን። ቆይቻ አስጠበቅሽን በጣም ይቅርታ። ችግር የለውም። የሆነ ነገር ታዝዥ አምደ የምትፈልጊው ነገር ካለ ሲመጣ አዛዋለሁ። እሺ እንግዲህ ማሂ ምንድነው ዛሬ ግን የሆነ እንደነገርከኝ አይደለም። የሆነች ደስ አትልም ነገር ታስጠላለች። ታይኛል፣ ትደብራለች። ግን አንተ እንደነገርከኝ አይደለም። ኦኬ አይ ኦኬ። ከዚህ በኋላ እሷ ጋር አብረን ስለማንቀጥል ነው። አልፈልግም። ሲጀመር ዛሬ ራስ መጥራት የለብንም። ዝም ብለን ነው ማወቅ አለባት ብዬ እኮ ነው። በቃ ከዚህ ጋር መቆም ስላለበት ምን ነገር አታውቅም። ግን እኔ ቀልቤ ራስ አልወደዳትም። አንዴ ቀይ ቀልቤ አልወደዳትም። ለምን እንደሆነ አላውቅም እኮ። ችግር የለውም። ከዚህ በኋላ አንተ ስለማንሽ ነው ቆንጆ ሁሌ እኔ አንተ እና ማሂ ምንድነው መሰለሽ እስካሁን ድረስ ሪል ላይፌ ምናምን አውርተን አናውቅም አይደል? እና ምንድነው መሰለሽ ይሄን ጉዳይ ማወቅ አለብሽ ብዬ ስላሰብኩ ነው። ጀስት ከዚህ በኋላም እንትን የሚለን ነገር ስለሌለ ይሄን ነገር ለሰው ማብራራታችን ተገቢ ነው። ደግሞ እንዴት ነው አንቺ የምታምሪው? የሆነ ፀሐይ ሰርፍ ብቻ ፀሐዩ ጋር እንዴት ነው? ታውታም ሰከናለሁ። ቆንጆ ከለሯ ደስ ይላል። እናመሰግናለን።
ሲጀመር አይ በጨለማ ሆነ ነገሩ የሚያበራው እንዴ ታዲያ ኮንፊደንስ ሽን ኮቻ እንዴ እናውራና እኔ ሊድ ወይ እና ከዛ አንዴ ቆይ ማሂ እናውራለን እስካሁን ድረስ አስጠብቅሽም አንዳንዴ ድርስ ጭን እንጅለኛ አይደል አዎ ይሄ ነገር ግን ለምን ቆረጥሽ ፈልገሽ ነው አስጠላኝ በእናትህ ቆረጥኩት አስጠልቶኝ ነገሩ ህይወትሽ ላይ አንዳንድ የማይስፈልጉ ሰዎችን እንደዚህ ማስወገድ አለብና እና ምንድነው መሰለሽ ላንቺ ነገርሽ ባላቅም የግል ህይወት አለኝ የግል ህይወቴ ደግሞ አንዳንድ ሰዎችን እየረበሸ ነው እና አንቺ ያለ ነገር አይ ቲንክ ሰዎች ከስራ ባለፈ እንደሪል እያዩት ነውና ያ ነገር ደግሞ እኔ ትንሽ ኮምፎርት ነስቶኛል በጣም በጣም ይሄ ነገር ወጪ ቆይ አንዴ ይቅርታ ስላቋረጥኩ ይቅርታ በመጀመሪያ ደረጃ የጠራኸኝ ስለ ስራ እናውራ ብለህ ነው ከዛ ደግሞ አልገባኝም ይሁን ካለው ነገር ምንድን ነው እኮ ስለ ስራ ላውራሽ እኮ የጠራሁሽ ሪስፔክት አድርገህ አውራኛ እንዴት ማለት ሪስፔክት አላልኩሽ ልክ ኮነ ሁለታችሁ ምናምን አሪፍ ነው ጥሩ ነው አዎ ግን እሱ አንቺና ኖ ሪስፔክት ማለት አሪፍ ናችሁ ምናምን ችግር የለውም ይፍቀረን ይጨርሰዋል እሺ እንዴ መሰለሽ አንደኛ ነገር ሌላ እኔና አንቺ ሌላ ነገር እንዴት እንዳውራሽ ነበር ፈልክ ስልክ እንዴትም አውራኝ ምናምን ሳይሆን ይሆናል የመጣውበትን ጉዳይ ጠራይን ጉዳይ እንደዚህ ነው ብለህ አውራኝ ከዛ በኋላ እንደዚህ አውራኝ ምናምን እሷ ፊት አንደኛ ነገር ሌላ ነገር እንዳለን አስመስለሽ ባታውሪ ደስ ይለኛል ኖ ሌላ ነገር አለን አይደለም አይ ከኔ ምንም የሚደብቀው ነገር ስላለ ምንም ነገር የለም ጀስት የሆነ እንደዚህ ሰዎች እንትን ማለት ምናምን ትወዳለች ታስጀምር የሆነ አቀሳሳሪ ነገር ስለታለች ታሳውቃለች ኦኬ ስለዚህ እንደውም ከዛሬ በኋላ ራሱ ማግኘታችን ልክ አይደለም እኔ ሲጀምርኩ በስልክ ነው ነገራት ያለው አንተ እዚህ ድረስ ይጣራ እኔ ማክብሪያት እኮ ነው አክብሪያት እንደ ሰው ባካል ልንገራት ብዬ ነው ጀስት ሪስፔክት ያላት ሰው አይደለችም ይሄሻት ነው ለዛው ነው እኮ ነው ሲጀምር አልወደድኳትም ቀልቤም አልወደድራትም እሺ ማሂ ምንድነው መሰለሽ ከሌላም ማን ነው ስሟን ያልከኝ ጽጌ ትባላለች ጽጌ ስሚኝ እኔ ወደድሽኝ ምናምን እኔ አንቺ እንድትወጂኝ አይደለም ምን ወሮ እዚህ ምድር ላይ ገባሽ በጣም ብዙ የሚወዱ የሚያከብሩ ሰዎች አሉ ማይወዱኝም ሰዎችም ደግሞ አሉ ግን ዛሬ ነው እኔና አንቺ የተያየ ነው ካልተመቸሽ ከሄድኩኝ በኋላ እቺ ልጅ አልተመቸችኝም ብትዩ አይ ግልጽ ስለሆነሽ ነው ኖ ግልጽ ስለሆነሽ ነውና የተሰማሽን ደግሞ የማውራት መብት አለሽ እናቴ እሺ እንዳይደብርሽ ጀስት የጊዜያችንም የተሻማሽብን ስለሆነ ልንገርሽ አንዴ ይቅርታ አንደኛ እኔ ላይ እንደዚህ መሆን የለብህም ኖ እንዴት እንደሆነ ይጠበቅሽ ወይ ሌላ ነገር እንዳለን አታስመስይ እንዴ እኮ ልነግርህ እኮ ነው እኔ ላይ ቦቻ አንድ ጊዜ አዳምጠኝ 5 ደቂቃ አዳምጠኝ አይ ሌላ ነገር እያስመሰለሽ ችግር የለውም አይደለም ሌላ ነገር አታስመስይ ነው ካንቺ ጋር አይ በጣም ደብሮሻል ምን ሆነሽ ነው እንደዚህ ደበረሽ ደግሞ ይሄ ባህሪሽ የሆነ ትሁት ለመሆን ምናምን አትሞክሪ ማለት ይሄ የሌለ ባህሪሽን አታምጪው ቦቺ ማለት የሆነ ትሁት ምናምን ነገር ለመምሰል ትሞክራለች አይደል ቦቺ አንዴ በስ ኖ እሺ ችግር የለውም እሺ አግሬሲቭ ነኝ ትሁት አይደለም ፍቅር እየተናደድኩ ነው ታውቂያለሽ እንዴ ትናደዳት ኖ አይ ያበሳጫለሁ የሌላትን ባህሪ እንዴት ቃላቶችን የምትናገራችሁን ቃላት እየተጠነቀቅሽ እየተጠነቀቅሽ ብታወሪ ደስ ይለኛል እሺ ተጠንቀቂ ስነግራችሁ ማለት ነው ምንድነው አንደኛ ከሷ ጋር የሆነ ሁኔታውን እያየሽ ነው አይደል የሆነ ያበሳጫል አሁን አንቺ አልተናደድሽም በዚህ እሺ ግን በቃ ትናደድ እናቴ አንቺ ያለሽ ብዬ ነው እንደዚህ ረጋቢ ራስ ያወራሁት ያሉት ምን አድርጌ ነው ያናደድኩት በማላችሁ አልገባውም አይደል አዎ ግን ያነጋግርሽ በጣም የተናደድሽ ይመስላል ማለት ሁኔታሽ የሆነ በቃ የሆነ የርጉዝም በአይነት አመል ያላት ታውቂያለሽ ያምን ኦኬ ብቻ እንዴት መሰለሽ እኔ ሌላ ሴት ጓደኛም የለኝም ታውቂያለሽ አይደል ፍቅር ካንቺ ውጪ እንጂ ሌሎች ሴቶችን መቅረብ ማልፈልገው እንደዚህ መሀላችን ላይ የሆነ ነገር እንዲፈጠር ስለማልፈልግ ነው ገባሽ ብቻ ቆይ ስማኝ አይደለም አንድ ማሂ ሪስፔክት አድርጌ ላውራሽ ሪስፔክት አድርገህ የምታወራኝ ከዚህ በኋላ አይደለም ከዚህ በፊት ላለውም ይቅርታ መጠየቅ አለብኝ እኔ ግን ነው ይቅርታ ለምን ጠይቅሽ ከዚህ በኋላ ማንሰራ እኮ ለምን ይቅርታ የምጠይቃት አልገባኝም እሺ ግን አታናጅዋ ያንቺም እንዳትናጅኝ ታረጋግሽ እሺ እሷ መረጋጋቷ ጥሩ ነገር ነው ግን ከቻልክ በመጀመሪያም ስራውን ልንጀምር ስንል ያወራነው እኔ እናንተ ነን አንተ ነው ማቀህ ስለዚህ ከቻልክ ብቻችንን ብናወራ ነበር የተሻለው ነው አይ ከዚህ በኋላ ሌላ ነገር አስባይሽ አልገባኝም ብቻዬን እጂ ባገኛት ምን ልትለኝ ምን ልታሳምነኝ እንደምችል ስለምታውቅ ብቻዋን እንዳወራት የምትፈልግበት የሆነ ነገር አለ ሲጀመር እኔ ሰሞኑ አዝማሚያውን አይቼ ስላልተመቸችኝ ነው ካንቺ ጋር ሙዚቃ ቁጭ ብለን እንድናወራ ይሄ ነገር እንዲያልቅ ግን የፈለግሽው እሱ ነው የብቻ አድርጎ ማውራት ብቻዬን ለምን እንደፈለግሽኝ ብትነግሪኝ ደስ ይለኛል ማለት ብቻዬን ነገርኩህ እኮ አይ አንደኛ እኔ እናንተ ከዚህ በፊት ቀደም ስንሰራ ነበር ነው ኢቭን እንደ ጓደኛ ራሱ አላስተዋወቀኝም ጽጌን ማለት ነው በክፋይንሽ እንድታይብኝ ስላልፈለኩ ነው ለምን ክፋይን ምን አመጣው
ፍቅር በጣም እኮ ነው ማስበሽ ተቀልሽ እኔም በጣም ነው ማስበልኝ ቴንክ ዩ እሺ እሺ ለምንድን ነው ማለት እኔና ያንቺ ግንኙነት የሚያበሳጭ ነገር ነው? ኖ አልተበሳጨም። ደስተኛ አይደለችም። አይ ቲንክ እኔን ካንቺ ጋር ወይ ይላታል ምናምን ስትለኝ ነበር እንደውም እንዴ እንደውም እንደዛ ጥሩ ነው ተከራከሪ ነበር። ኦኬ ሌላ ነገር ኦኬ እየቀረስኩ ያለሁት ይኸውልሽ ኦዲየንስ ፊት የጀመርነው ነገር ኦዲየንስ ፊት እንዲያልቅ ስለምፈልግ ነው። የኔ እናት ለስምህም አወራርሽን አስተካክለሽ አውሪኝ። ሲጀመር ሰው ፊት ሪስፔክት እንድታደርግ እንፈልጋለሁ። እሺ ቆይ ስማኝ፣ አንደኛ ሪስፔክት አድርጋክ እንድታወራኝ ለስምህም ጥሩ አይደለም። ገባክ? አሁን እስካሁን ድረስ አብረን በሰላም ስንሰራ የነበርን ሰዎች እዚህ ጋር ዛሬ ተቀየረክ ምናምን ነገር ካሜራ ፊት ለፊት እንደዚህ መናገርክ ደስ አይልም። ስለዚህ አሁን የተቀረጸው ይደለትና ለምንድን ነው የሚደለተው? ኖ ኖ ኖ ፋሚሊ ላስረዳክ ካሜራ ቢጠፋ ምን አይነት እርኩስ የሆነ ባህሪ እንዳላት ኦዲየንስ ፊት ልታወጣው አይሽ ሰው እንዲያይባት ስለማትፈልግ እኔና አንቺን አላይታን ትሄዳለች እቺ ልጅ ካሜራ ባይ ነው። ይሄን ነገር አስቤ ነው የምሬን ነው እየቀለድኩ ይመስላል ፊቴ ወይ? እሺ ኦሬዲ ነገር ተንትኜ ላውራልሽ መሰለኝ። ከዚህ በላይ መዛዛት ነው አሁን እኔም ደብር ፍቅር እኔስ አሁን እሷ መሀላችን ላይ ስላለች ደስ ያለኝ ይመስልሻል? እኔ እኮ ለብቻዬ ሳገኝሽ እኮ የሚሰማኝን የደስታ ስሜት ነው የማውቀው ፍቅር። ግን ይሄ ነገር እዚህ ጋር መቋጨት ስላለበት አንዴ ከጨረሳችሁ አንድ ጊዜ ነው ላውራ። ይኸውልህ አንደኛ ማስተዋወቅም ካለብክ ዛሬ ነው የምንተዋወቀው። በናይስ በሆነ ወይ ብታስተዋውቀን አሪፍ ነበር። እኔና እሷን እኔንም የሌለኝን ባህሪ ነግረሃት ሊሆን ይችላል አላውቅም። እንደዚህ ባህሪ አየሽው አይደል ፍቅር አየሽው አይደል? አዎ ምን አየሽ? አይ አንቺ አሁን ለምሳሌ በእኔ ቦታ ሁኚና የሆነ ጓደኛሽ አብረሹ ስት ቦቼ እሺ ሲጀምር ፈይታሽ አንድ ጊዜ ደልተውና ከዛ በኋላ ኖ ለምን የሚደለተው? እሺ አይደለት ግን ይቋረጥና አንድ ጊዜ አይቋረጥም። አታቆመውም። እዚሁ ፊት ለፊት ኦዲየንስ ፊት ነግረሽ ያበቃል። እኔ ለሪስፔክት አድርጉኛ እዚህ ጋር አንዴ ቆይ አንቺ በዚህ ጉዳይ ሲጀምር መበጥበጥ ያለብሽም አይመስለኝም። ለብቻው አላውራት ለምን ትበጠበጣለች ቦቼ? ኦኬ ሁለታችን ብቻ ደግሞ ያሰጋል አይደል ያለው ነገር። ስማኝ ከዚህ በኋላ እኮ ማለት ነው አብረን እንሰራም ከሆነ እኮ አንሰራም። አሪፍ ግንኙነት ቢኖረን እሱን ልነግርሽ ነው የጠራሁሽ። በነገራችን አንሰራም። መስራት አይደለም ላገኝሽ አልፈልግም። ምክንያቱም የግል ህይወት ያለኝ ሰው ነው። በዚህ ባህሪሽ ደግሞ የግል ህይወቴን እንደምትበጠብጪው እርግጠኛ ነኝ። እቺን የመሰለሽ ልጅ ደግሞ አጥቼ መኖር የምችል ሰው አይደለም። በመሀላችን ብዙ እንቅፋት ገብቷል። ይሄ ከበድ ያለ እንቅፋት ነው። የሆነ ተራራ በያት ህይወታችን ምስቅልቅል ነው የሚለው ታውቂያለሽ እ በጣም ፈራሽ አይደል? እኔና አንቺ ማንም አይለየንም። እንኳን አይደለም አንዳንድ እንቅፋቶች እኔና አንቺን ማንም አይለየንም። መንግስት ራሱ አይለየንም። ሊለየን ይችላል። መንግስት እንኳን አይታወቅም። ፖለቲካ አይለየንም። ግን ሞት ነው የሚለየን እኔና አንቺ። ሞት ራሱ መጥቶ ማለት ነው የኔ ፍቅር አሳልፌ ያልሰጥሽ እኔ ከፊትሽ ደረቴን ሰጥቼ አድዬ ደስ ይላል። ፍቅራችሁ ደስ ይላል። እናመሰግናለን። አይሽ ልባችን ራሱ አንድ ቃላታችን አንድ ሲጀምር እና አንቺ ካንዱ ውሃ አይደለም ካንድ ቦኖ ነው የተቀዳ ነው የኔ ፈሳሽ ውሃ። ቀልድ ነው። ምን ነው ቀልድ? ስልክ በቃ ምንድነው የምታወሩት? ግን ሁኔታውን እያየሽ ነው። ፍቅረኛ አትሆንም እያለች እኮ አይደለም። እሺ እንቅፋት የሆነች ሰው ግን ፍቅረኛ ናት። ለነገርሽ እኮ ነው በጣም ተሸፍነ ነገር አለ። ምንድነው ግን ቅልቅል የሚያደርግሽ ማሂ? ማለት ምንድን አክስቴ ትመስላለች እቺ ልጅ እንደዚህ ሆነን እያየሽን። በጣም ቆንጆ ልጅ ናት። በጣም ማሽ ታደርጋላችሁ። ግን አመሰግናለሁ። መርጬ ነው ሲጀመር። ቆይ ተረጋጊ መጀመሪያ። እንዲህ ግንፍል እያልሽ አታውሪ። ሽሮ እኔ ምንም የምሰራ አንዳንዴ የምናገረው ነገር ኖ እንዴ አይደለም። ግንፍል ማለት ፍቅረኛ የፊት አስፈላጊ ነገር አታረጋጋም። እቺ ልጅ ስታያት ምን ነው ቀልድ ማይ? እኔ እንደዚህ አውርቼሽ አላውቅም አይደል? ይሄ ባህሪ እንዲወጣ ያደረግሽው ደግሞ አንቺ ነሽ። ሰው ብቻ ልንገራትና እንገናኛለን። ፍቅር ሲጀምር አንደኛ ነገር የኔ አንቺ ፍቅር ጊዜ የተሻማችብኝ ነው። አይዋ ማሂ አንዴ ልንገርሽና ቶሎ ብትሄጂልን ደስ ይለኛል። እሺ ቆይ ኮላ አውራሻ አንሰራም። እኔም ተስማምቻለሁ በዚህ እኮ አንዴ ላውራ። ለምንድን ነው የማትረጋጊው? ምን ሆነሽ ነው? ፍቅር ያዢኝ። ስናደር ያንቺ እቅፍ ነው ሰላም የሚያበርደኝ። እስከዛሬ ድረስ እኔና አንቺ በስራ ቆይተናል። ሰዎች ጀስት እንደምንዋደድ ፊል ሊያደርጉ ይችላሉ። በእርግጥ የምትወደጅ አይነት ሰው አይደለሽም። ግን እሱን ሁሉ ተቋቁሜ ፍቅር በጣም እሳተ ገሞራ ውስጥ ነበርኩ እኮ። ያንቺ ፍቅር ንፋስና ውሃ ሆኖ ባያቀዘቅዘኝ ተቃጥዬ ሞቼ ነበር። ግጥም አድርጌ ብዘፍንልሽ ሁላ ደስ ይለኛል። እናቴ እንደዚህ አይነት ነገር አፍቅርሻለሁ። አመሰግናለሁ።
ከሷ ጋር ያለህን ስሜት እኔ ከሄድኩ በኋላ በነፃነት ሰው ሳይኖር ነው ደስ የሚለው እንደዚህ አይነት ነገር። ስለዚህ ሰዎች ፊትም ፍቅሬን ብገልጽላት ደስ ይለኛል። እሺ ግለጽላት፣ ግን እየመሸብኝ ነው። ስለዚህ መሄድ አለብኝ። እስካሁን ድረስ ቁጭ አድርገሽ ስራ የሌለኝ ነው እንዴ ይመስልሽ? ስራ ሳይኖር እስካሁን ጎለተሽኝ ሁሉ። አይ ፍቅር አየሽ ንቀቱ። አንተ አየሽ ንቀቱ ጋር ከምትወዳት ሴት ጋር ነው ያለኸው። ጊዜ እንደማጥፋት አይደለም። ገባ? ግን ፈጣሪ ሲክሰኝ አንቺን የመሰለ ሰው በህይወቴ ሰላም ይኮንሽ። እኔ እናት ቃንዲ ልጨርሰኝ ጉዳይ እስከዛሬ ድረስ ያጂኝ ፍቅር እስከዛሬ ድረስ እኔና አንቺ በስራ ቆይተናል። ሰዎች ጀስት እንደምንዋደድ ምናምን የሆነ ነገር እንዳለና ፊል ሊያደርጉ ይችላሉ። ስለሱ አይመለከተኝም። ግን ከዚህ በኋላ ደግሞ ሰዎችን እየዋሸን ምናምን መቀጠል ስለሌለብን ማለት እየዋሸን አልነበረም ከዚህ በፊት። አይ እኔ እየዋሸው ነበር። ያንቺን እየዋሸን አልነበረም ስልክ ከዚህ በፊትም እንደ ጓደኛሞች ነው ስንሰራ ነበር። እየዋሸን ነበር እንጂ በየቀኑ ከጓደኞቼ ጋር ጓደኞቼን እንኳን አሳምፀሽ ስትጫወችብኝ ነበር የቆየሽው። አንዴ ከሴት ጋር የሌለኝን ባህሪ ፍቅር እኔ እኮ ከሴት ጋር ቤት ውስጥ እሸትና ደድ አልጋ ላይ ከሴት አመጣው አስተኝተው አይሻት ተንኮሎ እሱን ካየች እኔን ሴት እንዲገምቱኝ ፍቅር አንቺ እኮ ነሽ እኮ ነው እናቴ አንቺ ሆነሽ ነው እንጂ እኮ ኖ ስለ ሚዲያ ግል ህይወት የሚባል ነገር አለ። ፕራንክ እንደዚህ አይነት ነገር ፕራንክ አለ እኮ ነው ያወኩት እኮ ወጪ ግል ህይወት ከዚህ ቀደም እንኳን ነገርከኝም። ገባ? ፕራንክ ነው ፍቅር ይኸውልሽ ሴት አመጣው ከጎን ያስተኝተው በጓደኞቼ ፊት አሳታይ ካሜራ ደቅና ማለት ነው። እንግዲህ ይሄ ነገር አንቺ ብታይ ስሜትሽ ፊል ምን ላይ ተሰማሽ? ፕራንክ መሆኑን እስከ መጨረሻ እስክትዩ ድረስ እኮ ከፍቶሻል አይደል ፍቅር? እንዴ በጣም አይሽ በመሀላችን ክፍተት አልተፈጠረም? የዚህ ሁሉ ደግሞ መንስኤ ማን ነች? እቺ ከዚህ በኋላ ፕራንክ ነው የምትሰሩት ነው አይደለም? ሪል ላይፍ ነው የምንሰራው። በቃ ልንገራት ፍቅር ይለቅ ከህይወታችን ተወጣሻለሁ። መውጣት አለባት። እንደዚህ ሰው ራሱ ማቆየት የለብንም። ኧረ የለብንም ፍቅር። ለምን ብሎሽ ይኸው በጣም ብዙ ነገር ነው ሳልጀመረኝ የሌለብኝን ሳልጀመረኝ አየሽ ቦቸራ አንድ ጊዜ ዝም ትላለች። አየሽ ሳምቤን እኮ ነው የነካችው ቤብ። አሁን በረዳ አለኝ አየሽ የኔ ሰላም አንተ። ኧረ በእናትሽ አትንጣጪ። በእናትሽ አንዴ ልንገርሽ። ቆይ ልንገርሽ ማሂ እኔ እሺ። ስለዚህ ፍቅረኛዬ የኔና ያንቺ ግንኙነት እየረበሻት ስለሆነና ከዚህ በኋላ ከፍቅረኛዬ ጋር ስለሆነ ቪዲዮዎች አብረን የምንሰራው እዚህ ጋር ማቆም አለብን። ኢቭን ቪዲዮ መስራት አይደለም መንገድ ላይ ባገኝሽ በእናትሽ እኔ እንኳን ካላይሽ መንገድ ቀይሰሽ ድንገት እንዳለሽ ምን ስላልኩ በጠበጥሽኝ ፍቅረኛዬ እስከዛሬ የሰራናቸውን ቪዲዮዎች አይታ ደብሯታል። መጀመሪያ ስንጀምር እኔና እሱ ተስማምተሽ ነበር? አልተስማማችም። እኔ ነኝ ያሳመንኩት ስራ ነው ብላ ገና ለገና እሷ ደግሞ እንዲህ ሚዲያ ላይ ምናምን አትወጂማ ፍቅር አትወድም። እና በቃ ብቻ የሆነ ብትወጪ ከሱ ላይፍ በጣም ደስ ይለኛል። ከላይፍ ሀገር ትታራሱ ብትሄድ ሌላ ሀገር እኔ እየደበረኝ ነው በጣም ያስደብራል። እሱን ያሳመነኝ ከመጀመሪያውም እንደዛ ሲሰሩ ምን ስትሉ እኔማ ደህና ሰው መስላኝ እኮ ነው እናቴ። እኔ ልረብሽሽ አይደለም። በቃ ይበቃል በቃ እኔ እስማማለሁ። ምክንያቱም ከፍቅረኛ ከሚስት የሚበልጥብህ ነገር ሊኖር አይችልም። እንዴ ካንቺ ምን ሊበልጥብኝ ይችላል? ዓለም እኮ ነሽ ለኔ የኔ ጽጌረዳ። ስምሽን እንኳን ሲያወጡልሽ በምክንያት ነው። አንቺ እኮ ማለት በእሾክ ውስጥ የጣጠረች አበባ ማለት እኮ ነች። የኔ ወርቅ ቲያትርን አቁምና ማለት ነው። እሺ አንሰራም ነው ያልከው? እያስመሰለ ነው እያለች ነው። እያስመሰልክ ነው አይደል? ማለቴ ጀምሮ ነው እየተናገርኩ ነበር። በጣም እየተናደድሽ ነው። በጣም እንድትገምጪኝ እያደረገች ነው። ምንድነው ለሱ ያለሽ? ለምን የምትንጨረጨሪው ምንድነው? አይ ግን ቆይ እኔ አንቺ ነው መጠየቅ። ኖ እኔ ላውራት እንጂ እኔ አንቺ ልጠይቅሽ። ምን ስሜት ነው ለቦቻራ ያለሽ? አልገባኝም። ማለት ስሜት ይኖረኛል ጓደኛዬ ነው ስራ ባልደረባ እንደውም ደስ ነው ሊልሽ። ቅድም ጀምሮ በጣም ተናደሻል ምናምን የምታረጊያቸው የምታወጫቸው ቃላቶች ራሱ እኔ በጣም ትግስቴን የተፈታተንሽ ነው። ቦቼ የተለየ ቃል አውጥቻለሁ እኔ። አዎ ንግግሮች እንዳለኩ የሳዳም ሁሴን ጦርነት እኮ ነው ያስመሰልሽው ወሬውን። እንዴ ፍቅራችን ላይ መተሽ እኮ አሪ ይደብራል። ተይ እንደዚህ አይነት ባህሪሽን ሰው ማይወቅብሽ ቢያንስ ካሜራ ፊት እንኳን ቢያንስ እንደው ደስ እንዳለሽ አታስመስይ። ስትነጋገሩ ተስማምታችሁ ላይ በየተራ አይደለም የምታወሩት፣ እኩል ነው የምታወሩት። እና መጀመሪያ ፍቅር ግን እኔ አንቺ ባት ነው አይደለም አንቺ እኔን አታስተምሪያትም። ዲግሪ ያለሽ አይደል ፍቅር? አትንገሪኛ። ቆይ ዲግሪ ያለሽ አይደል? ተምረሻል አይደል? አሁን ደግሞ ማስተርስ ምናምን አለሽ። ባይኖርሽ ራሱ በቃ ባህሪሽ ማስተርስ ነው። እቺ ግን ከአራተኛ ክፍል ነው ያቋረጠችው እና ላነጋገራት ስለኛ ፍቅር አያገባትም። እሷ እንደዚህ ያልኩ እሺ ቴንክ ዩ በቃ ገብቶኛል። አሁን ይሄ ነው አይደለ? ጨርሰናል። ጨርሰናል። በቃ ሌላ የምትሉት ነገር ኖ እንጨርስ እንጂ
አሁን እኮ ጠየቀችሽ እኮ ተሽም በስልክ እንድትደውይ አልፈልግም በቃ አለቀ ማለት ነው የሆነ ከህይወቱ ውጪ ስለሽ እስከመጨረሻው አልደውልም ግን ማለት ነው እኔ ከህይወታችሁ ከፈለግሽኝ እንኳን ቆይ አንዴ ቆይ በእናትሽ ተረጋጊ በእናትሽ ብዙ ደቂቃ ናት ተረጋጊ ፍቅረኛዬ ፊት እንዲዝቅ አድርገሽ እንድታወሪኝ አልፈልግም አንዴ ዝም በይ ቆይ በእናትሽ ቤብ ደናደድ እንዴ እሺ ፍቅር እሺ ፍቅር አንቺ ብለሽ ምንም ነገር ይኸውልሽ የምትፈልጊኝ ከሆነ ከሳምንት በፊት ምናምን ጻፊልኝ እኔ አልፈልግም ለምን ፈልጋለሁ ስራ እኮ ሲጀምር አልፈልግም ኧረ እንዴ እንዳታያት ፍቅር አንቺ ፊት ነው እንደዚህ ሰው የምትመስለው እሺ በቃ ብሎ ሰው የምትመስለው አንቺ ፊት ነው ምን ብሎክ ብቻ ስልኬን ሲሜን ሰብሬ ነው የምጥለው እናቴ በሰው ምናምን ታስደውላለች ነው በሰው ሁላ ምናምን ታስደውላለች እኔ አሁን ችግር የለውም እሄዳለሁ ግን አንድ ነገር ብቻ እንድትመልሱልኝ እፈልጋለሁ እሺ አንደኛ ስለኔ ምን ብሎሽ ነው በዚህ ልክ ደብሮሽ ነው የምታወሪ ሁለተኛ ደግሞ ቦቼ ማብራራት ምንድነው የተቀየረው ነገር ታውቂያለሽ እኔ አሁን እንደዚህ ልልሽ አልችልም ማለት አሁን ከመጣሽ ጀምሮ እንደውም እኔ ደስ ይላታል በቃ ምናምን እያልኩ ነበር ግን አልጠበቅኩም ደስ ብሎኛል ጭራሽ ግን ምንድነው አሁን ለምሳሌ ሊያስደስተኝ ደስ ብሎኛል በጣም ለዛ ነው እንደዚህ እየተንጨረጨርሽ ዘፈንሽብን እኮ እሙዬ ውስጥሽን ባየ ነው ውስጥ ላይ እኮ እናቱ የሮፍናን እኮ ኮንሰርት እኮ ይመስላል ይወር ውስጥ ላይ ነው ግን አንቺ ፍቅራችን እንደዚህ ሰው ጠላትን ያቃጥላል ብዬ አስቤ ያለቅም ጭራሽ ጠላት ኮንኩኝ ጠላት ኮንኩኝ ይሄን ፊት ይዘሽ መቼስ ወዳጅ አትሆኚም ማለት አራረች እኮ ባክሽ በጣም ዲስሪስፔክት ያደረከኝ ነው ኖ ሲጀመር ዲስሪስፔክት ነው ራሱ ቢሆን በጣም ያስጠላ ቀልድ ነው እሺ ከዚህ በኋላ አሪፍ ስራ ይሁንልክ እና በዚህ መልኩ ግን አይሁን አሁን ይሄን የምትቀርጸውም ለተመልካች ነው ማሳወቅ ተመልካች ማወቅ ይሄን ባህሪሽን ተመልካችን ማወቅ አለበት እቺ ነው መሰለች መላክ ፍቅረኛዬንም ሊያደንቋት ይገባል በዘጋጣሚ ያው እንግዲህ አሪፍ ነው በጣም ለትደልያቸው ነው አይደለም መደለም ከኔ ጋር ጨረስን እኮ ከቦቼ ጋር ጨርሰናል እንግዲህ ቦቼን እንኳን ደስ አለክ በሉት አንቺም ከልብሽ እንኳን ደስ አለብኝ እስኪ አንቲ ለምን እንደዛ የምታይኝ እኔ ያላይሽ አይንሽ ውስጥ ራሱ ያለውን ዴት እኔ ምን ልበልሽ እውነት አሁን ራሱ ያየሽኝ አስተያየት በጣም አስደነገጥሽኝ እንዴት እንዳየሽኝ ራሱ አረ በእናትሽ ደስ ሳይልሽ አትሳቂ ይደብራል ተመልካችም አንቺም የሆነ ከልብሽ ግለጭልን ማለት የሆነ እኔ አላውቅም ወይኔ ፍቅር ብዙ ተናደድሽ እንዴ ውሃ ምናምን ላስመጣልሽ ተረጋግሽ እሺ ጊዜ ባትፖስቱት ደስ ይለኛል ይሄን ቪዲዮ ፖስታለሁ እኮ ለምን ምክንያትሽን ንገሪኝና አሳማኝ ምክንያት ካገኘው አንተ በዚህ መልኩ የሚያከብሩት ተመልካቾች ባያዩ ደስ ይለኛል እንዴት ደግሞ እሷን ደግሞ ማስተዋወቅ ያለበት ይሄን ባህሪን አይተሽው አታውቂም እኔ እኮ እንደዚህ አይነት ሰው እኮ ነው ማስተዋወቅ ያለበት እንዴት በቃ አሪፍ በሆነ መልኩ እኛም ደግሞ እንደደሰት ነው አንቺን መላክ የመሰለኝ ሰው እንደ በሬ ራሱ ሳይርዱ ለእንደዚህ አይነት ሰው ማስተዋወቅ እውነት ለማንኛውም በቃ ቻው እና ደግሞ ድጋሜ ላይሽ አልፈልግም አራብርች ወይ በራንክ ተደርገሻል ማይ ቦሽራ እንዴ ቦሽራ ልቀቀኝ ወይ በእግዚአብሔር አንቺ አትቀዘኝ አንተ ደግሞ ምን ሆነሽ ነው ቦሽራ ልቀቀኝ ወይ በማርያም ልቀቀኝ አልፈልግም እግዚአብሔር ማለት ቆይ ቦሽራ እንዴ ምን ሆነሽ ነው ልቀቀኝ አልፈልግም እንዴ እንዴ ምን ሆነሽ ነው ማይ በእግዚአብሔር ፍራንክ ነው እንዳልሽ ፍራንክ ነው ተጣላኛለህ በቃ ዞር በል ምን ሆነሽ ነው አልፈልግም ልቀቀኝ በእግዚአብሔር ፍራንክ ነው በማርያም ቦቼ ልቀቀኝ ማይ ቆይ ቦቼ ልቀቀኝ አልፈልግም ተረጋግሽ ይላም እሺ ልቀቀኝ እንደዚህ ፍራንክ እንዳታደርገኝ ብያለሁ ልቀቀኝ ማይ በእግዚአብሔር ቆይ ተረጋግሽ እሺ ለምን ታልክሽ ቦቼ ማይ ቆይ በእግዚአብሔር ማይ በእግዚአብሔር ተጣላኛለህ እሺ ቅርታ በማርያም ፍራንክ መሆኑ ደስ ብሎኛል ግን በቃ ዞር በል በእንት ጊዜ ቆይ ይቅርታ ማይ በእግዚአብሔር አልሰራም በጣም ሲጀምር በጣም ልክ ያልሆነ ነገር ነው ያደረገው እሺ ቆይ ይቅርታ እንዴ ማርያም ጀስ ፍራንክ ነው ማይ እንዴ ባህሪና ጃታቂ እሺ ማይ በእግዚአብሔር ከያስከን እግዚአብሔርን ተጣጣኛለህ ዞር በል በእግዚአብሔር አንዴ ቆይ በማርያም ኦኬ ዞር በል ጋይስ በቃ ከታች ነው ቃዳም ጋይስ ሆነ እንጂ ጥሩ መልካም ያልመሰለኝ ምን ያልጓጓ ባያድለ